የሆነ የምችለው ቁርአን ነበረ። እኔ ሙስሊም አይደለሁም፣ እሺ ግን በጣም አንዳንድ ቁርአኖችን እሰማለሁ፣ በጣም እወዳቸዋለሁ። ልበልላችሁና ስህተትም ካለ ትነግረኛለህ። ትርጉሙንም ትላንት ልከውልኛል። ልበላው? እሺ በል መሳቅ አይቻልም ግን እሺ سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أهوى سنكيرك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر ربي فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى በጣም ፈርቻለሁ። ማሻአላህ ማሻአላህ በቃሌ ነው የማውቀው። ትክክል ነኝ? አዎ ትክክል ነሽ ትክክል ነሽ። ሙስሊም ጓደኛ አለች? የለኝም። እኔ ዲዛይነር ነኝና ልብስ የምሰፋበት ቤት መጀመሪያ ማሽን እስከሚኖረኝ ልብስ ቤት የሚያሳየኝ ነበርና ሙስሊም ነው እና ይከፈታል ብዙ ጊዜ እና ሰማው ነበር እና በጣም ነበር ደስ የሚለኝ። እኔ አሁን ስለፈራው ነው የተንቀጠቀጥኩ ያልኩት። ድምጼም በስትክክል እንትን አላለም፣ ግን በጣም ወደዋለሁ። በጣም ሌላ ብዙም አለ። በጣም ነው የምወደው ቁርአኑን። በቃሌ ስቲል አውቀዋለሁ። ምና አላህ ጭቃን ካቦካ ከቆየ በኋላ ጭቃው ከገማ በኋላ ነው ማለት ነው ሰው ያደረገው፣ ወይም ደግሞ አንተ እንዳልከው እስትንፋሱን እፍ ያለበት ማለት ነው። ይሄ ነው ማለት ነው አስተምሮ። ጥሩ እሺ፣ እንዝለለው እንደዛ ከሆነ። እሺ ያው እኔ አንድ ግራ ያጋባኝ ነገር ጀነራል የሆነ ጥያቄ ነው የምጠይቅና ያው ፈቃደኛ ከሆንክ ማለት ነው እና ጥያቄው ያው ምን መሰለህ፣ አሁን ለምሳሌ በክርስትና እምነትም በሙስሊም እምነትም ክርስትና እምነት ለምሳሌ አሁን እኔ ክርስቲያን ነኝ፣ ኦርቶዶክስ ማለት ነው። እና በኦርቶዶክስ ስወለድ ለምሳሌ አሁን ምንም አይነት የቁርአን መጽሐፍ ወይም ደግሞ ስለ ሙስሊም ምንም አይነት መረጃ ከማይደርስበት ቦታ ወይም በቃ እንዲሁ ገጠር አካባቢ ነው የተወለድኩ ማለት ነው። ገብቷል? ስለ ሙስሊም ምንም ነገር አላውቅም። በቃ ማውቀው የኔ ኦርቶዶክስ እምነትን ብቻ ነው። እና ሁሉም ሰው የሚፈጠረው ፈልጎት ሳይሆን እያንዳንዱ በቃ በፈጣሪ ትእዛዝ ተመርጦ ወይም ደግሞ በሱ ፍቃድ የሆነ ነገር ነው። ገብቷል? እና ለምሳሌ እኔ አሁን ኦርቶዶክስ ነኝ፣ ተወለድኩኝ። ምንም አይነት ስለ ሙስሊም ማውቀው ነገር የለም ከዚህ በፊት። አሁን ነው ገና እንደዚህ ማውቅ። እና እንዳጋጣሚ ለምሳሌ አሁን የሙስሊምን እምነት ሳላቀው ብሞት ለኤግዛምፕል ነው ማስረዳ። እና የትክክለኛው እምነት ኦርቶዶክስ ሳይሆን ሙስሊሙ ነው ቢሆን የኔ ጥፋት ምንድነው? የኔ ጥፋት ምንድነው ችግሩ? እና እኔ ምንም አውቀው ነገር የለም በቃ እንዲሁ ከኦርቶዶክስ ተፈጠርኩኝ። ስለዚህ ኦርቶዶክስ ደግሞ እውነተኛ እምነት አይደለም ብላችሁ
ስለዚህ የኔ ጥፋት ምንድነው ነው ጥያቄው? ነው ወይስ አንድ ሰው በአባት ወይም ደግሞ በቤተሰብ እርግማን ይወርሳል ወይ? እሺ ተረድቻለሁ። ልመልስልህ። ያ ነው ጥያቄ። አንድ ሰው በሌላ እምነት ላይ ተወለደ፣ በዚያው ላይ ሞተ። ስለ እስልምና ምንም ነገር የሰማው ነገር የለም። በዛው ቢሞት ይሄ ሰው ጥፋቱ ምንድን ነው? በቀጣዩ ዓለም እንዴት ጀሃነም ሊገባ ይችላል? ወይ እሳት ይገባል ወይስ አይገባም? ላ እሳት አይገባም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? በግልጽ ቃል ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱ ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار አሉ። ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁ አሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ አሉ የእኔን ነብይነት ሰምቶ አሉ አንድ የተላኩበትን የነብያትን መንገድ እስልምናን ሰምቶ አሉ ሁለት ያልተቀበለ የጀሃነም እሳት ነው ብዬ እምላለሁኝ አሉ። ስለዚህ ያልሰማ ሰው የጀሃነም ሊሆን አይችልም እያሉ ነው ማለት ነው። ገብቶሃል አይደለ? ሰምቶና ከዚያ በኋላ እነዚህን የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ሰምቶ እስልምና ሃይማኖት ተረድቶ ሰምቶ አይ አልቀበልም ይሄን አልከተልም ካለ ሰውየው የዛኔ ነው እንጂ ካልሰማና ካልደረሰው ሊቀጣ አይችልም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ ራሱ በቁርአን ላይ ሲናገር ምን አለ? በሱረቱል ኢስራ ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ ነቢያትን ሳልክ በፍጹም የምቀጣ አምላክ አይደለሁም አለ። ነቢይ ተልኮ በተላከው ነቢይ አማካኝነት የአምላክ መልእክት እስልምና ደርሷቸው አይ አንቀበልም አሻፈረኝ ያሉ ሰዎችን እንጂ አምላክ የሚቀጣው ያልደረሳቸውን ሰዎች በየትኛውም ዘመን ከአደም ጀምሮ ያልደረሰውን ህዝብ አይቀጣም። አላህ ያልደረሰውን ህዝብ በፍጹም እንደማይቀጣ ቃል ገብቷል። ሀታ ደርሷቸው የማይቀጡ አሉ። የሚገርምህ ለምሳሌ አንድ ህፃን ልጅ ከወላጆቹ ተወለደ። ወላጆቹ ክርስቲያን ናቸው ወይ አይሁድ ናቸው ምናምን፣ አይ ወላጆቹ ክርስቲያን፣ በዚያው ሁኔታ ቢሞት ያ ህፃን ልጅ አይጠይቅም፣ አይቀጣም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ሐዲስ ላይ የተናገሩ አጥፋሉል ሙስሊሚነ ፊል ጀና ብለው ተናገሩ። የሙስሊም ህፃናት ልጆች የጀነት ናቸው አሉ። የዛኔ ሰሃቦቻቸው ጠየቋቸው፣ ወአጥፋሉል ሙሽሪኪን ያ ረሱላህ አሏቸው። እንዴ የከሃዲያን ህፃናት ልጆችስ ወዴት ናቸው? የዓለም ፍጻሜ የዛኔ የትንሣኤ ቀን በቀጣዩ ዓለም ወዴት ናቸው ሲሏቸው ጊዜ ወአጥፋሉል ሙሽሪኪን አሏቸው። እንዲሁም የከሃዲያንም ህፃናት ልጆችም ብለው መለሱላቸው። አያችሁ አምላክ የሚቀጣው ምን አይነትን ሰው ነው? የነቢያት አስተምህሮ ደርሱት ንጹህ አይምሮ ኑሩ። ልብ በሉ በሽተኛ ከሆነ ራሱ ይሄኛው የማይቀጣ ነው። ለምሳሌ ሰውየው በክርስቲያን ወላጆች ዘንድ ተወለደ፣ በአይሁድ ቤተሰቦች ዘንድ ተወለደ። የአይምሮ ህመምተኛ ነው ሰውየው። አደገ ምን አለ ዝም ብሎ በቃ ሊሰማ ይችላል ስለ እስልምና ራሱ፣ ነገር ግን ማገናዘብ አይችልም። የአይምሮ ህመምተኛ ነው፣ በሽተኛ ነው። ገብታችኋል? የፈለገ መስቀል አድርገው አንጠልጥሎ ቢሞት የሚሄዘው አላህ ሱብሓነሁ ወተዓላ ይህን ሰው እስካልተረዳ ድረስ አይቀጣውም። አምላክ አላህ ፍትሐዊ የሆነ አምላክ ነው። ከስሞቹ መካከል አንደኛው አልዓዲል የሚል ነው፣ ፍትሐዊ ነው። ወማ ረቡከ ቢዘላሚን ሊልዓቢድ፣ እኔ ባሪያን የምበድል አምላክ አይደለሁም ብሎ ተናግሯል። ወመላሁ ዩሪዱ ዙልመን ሊልዓለሚን፣ እኔ የዓለማትን ሰው አንዱን እንኳን አልበድልም ብሎ ተናግሯል። ስለዚህ ንጹሕ አእምሮ ተሰጥቶት የነቢያት አስተምህሮ ደርሶት አልቀበልም አሻፈረኝ ያለን ሰው እንጂ አምላክ አላህ የሚቀጣው ህፃናት ልጆችን ቢሞቱ አይቀጣቸውም። ልክ እንዲሁ ስለ እስልምና ያልሰማ ሰው ትልቅም ሰው ሆኖ አድጎም ትልቅ ሰው አርጅቶ ቢሞትም ስለ እስልምና እስካልሰማ ድረስ አይቀጣም ያ ሰው። ኦኬ፣ አይ እኔ ያው ግራ ስለገባኝ ነው። በጣም አመሰግናለሁ። እሺ፣ ሁለተኛው ጥያቄ ደግሞ ለምሳሌ አንድ ሰው ወደ ምድር ሲመጣ ወይም ደግሞ በምድር ላይ የሚኖረውን ኑሮ በላይ የተጻፈለትን ነው የሚኖረው ወይስ ራሱ በሚያደርገው ኑሮ በቃ በራሱ ህሊና ፈቅዶ ጀነትም ወይም ገሃነም የሚገባው በራሱ በቃ ጭንቅላቱን ራሱ ነው ተመራምሮ የሚኖረው ወይስ ከላይ ነው የሚጻፍለት የሚለው ጥያቄ ደግሞ አለ። በጣም ወሳኝ ጥያቄ። አንድ ሰው ጀሃነም እንዲገባ የሚያደርገው ጀነት እንዲገባ የሚያደርገው ነገር ቀድሞ ተጽፎለት ነው? እዚህ ምድር ላይ የሚሰራቸው ጽድቅ ሆነ ኃጢአት መጀመሪያ ተጽፎበት ነው በዚሁ እንዲሰራ፣ ወይንስ የራሱ ነፃ ምርጫ ፈቃድ አለው? በእነዚያ ነገሮች ላይ ነው የራሱ ነፃ ምርጫ ፈቃድ አለው። የራሱ ነፃ ምርጫ ፈቃድ በራሱ ወዶና ፈቅዶ የሚሰራቸው ስራዎች ናቸው። እንዲሁም ጀነትና ጀሃነም እንዲገባ የሚያደርጉትም በምድር ላይ በራሱ ወዶና ፈቅዶ የሰራቸው ስራዎች ናቸው።
አምላክ አላህ የጀሃነም ሰዎችን ሲናገራቸው የትንሣኤ ቀን ምን እንደሚላቸው ነግሮናል። ወቲልከ ያኒ ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን አለ። ይህን የጀሃነም እሳትን ቅመሱ ስትክዱ በነበራችሁበት ምክንያት ይላቸዋል አለ። ስትክዱ በነበራችሁበት ምክንያት፣ አይ በጻፍኩባችሁ ምክንያት ለምን አላለም? የለም በዚህ አይደለም ሰዎች የሚገቡት። አላህ ሱብሓነሁ ወተዓላ አንድንም ሰው መርጦ አንተን ለጀነት አንተን ለጀሃነም አላለም። ነገር ግን የስራችን ውጤትን አላህ ሱብሓነሁ ወተዓላ ቀድሞ ያውቀዋል። መለኮት ስለሆነ አምላክ ስላለፈውም ስለ ወደፊትም ሁሉ የሚያውቅ መሆን አለበት። ወዴት እንደሚሄድ የማያውቅ ቢሆን ኑሮ ይሄ አምላክነት ባህሪ የለውም ማለት ነው። የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ማለት ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ ይላል። ሊአነሁ ኢላህ ምክንያቱም እርሱ አምላክ ነውና። ገብታችኋል አይደለ? ወደፊቱ የማያውቅ ፍጡር ነው። ገብታችኋል? እኛ እናውቅም ወደፊት ምን እንደሚከሰት፣ እርሱ ግን አምላክ ስለሆነ ያውቃል። ያ ነው እንዳጠቃላይ የሰው ልጆች የጀሃነምና የጀነት መሆናቸው በምድር ላይ የሰሩት የእስራቸው ውጤቶች እንጂ ቀድሞ አላህ ሱብሓነሁ ወተዓላ ማንንም አንተን ለጀነት አንተን ለጀሃነም ብሎ አላዘጋጀም። ይሄን ቢያደርግ ኖሮ ፍትሃ አይደለም ነበር ማለት ነው። ወላኪነሁ ዓዲል ለም የፍዐል ዛሊከ አበደን በል ተረከ ዛሊከ ሊአንፉሲሂም ወዩጃዚሂም ዐላ ቀድሪ አዕማሊሂም። አላህ ሱብሓነሁ ወተዓላ እንደየስራቸው ነው የሚመነዳቸው። ምን ይላል? ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሰነ ሱመ ለቱነበኡነ ቢማ ዐሚልቱም በሰራችሁ ስራ ትነገራላችሁ ትመነዳላችሁ ይላል አላህ ሱብሓነሁ ወተዓላ። ወተቁ የውመን ቱርጀዑነ ፊሂ ኢለላህ ሱመ ትወፋ ኩሉ ነፍሲን ማ ከሰበት፣ ሁሉም ነፍስ የሰራችውን ስራ ትመነዳለች በቀጣዩ ዓለም ይላል። የጀነት ሰዎችን በምን ጀነት እንደገቡ ሲነግራቸው ምን አለ? ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነትን እንድትወርሱ ተደረጋችሁ ስትሰሩ በነበራችሁ ስራ አለ። በጻፍኩላችሁ ምክንያት አይደለም ያለው ላ ማንንም ሰው አንተ ለጀነት ለጀሃነም ብሎ አለየም አላህ ሱብሓነሁ ወተዓላ። ቢማ ኩንቱም ተዕመሉን ባእኩላ ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉነ ፊ ዱንያ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት መነዳኋችሁ ጀነትን ይላቸዋል። ከሃዲያኖችን ሌላ ቦታ ላይ ምን ይላቸዋል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አይ ቢሰበብ ማ ኩንቱም ተክሲቡን ለማ ኩንቱም ፊ ዱንያ ይችን የጀሃነምን እሳት ቅመሱ እላችኋለሁኝ ስትሰሩ በነበራችሁበት ስራ ምክንያት ይላቸዋል። በጻፍኩባቸው ምክንያት የሚል አንዲት ቃል የለም። ገብቶሃል አይደል? ስለዚህ እነዚያ ጀነትና ጀሃነም ምድር ላይ ሳለን በሰራናቸው የስራችን ውጤቶች የሚገኙ ናቸው። እነዚህ ምድር ላይ ያሉትን ስራዎችን የምንሰራቸውን ጽድቅም ሆነ ኃጢአት በራሳችን ነፃ ምርጫ ፍቃድ እንድንሰራ አላህ ሙሉ ነፃ ምርጫ ፍቃድ ሰጥቶናል። እዚህ ነው ነቢያትን ላከ። ነቢያቶች አሳዩን ለሰዎች ይሄ ጥሩ መንገድ ነው ብላቸው አሳዩቸው፣ እንዲከተሉ ዘዟቸው። ይሄ መጥፎ መንገድ ነው ብላቸው አስጠንቅቋቸው፣ እንዲጠነቀቁ አስጠንቅቋቸው፣ ይሄን ብሎ አዘዛቸው። ሩሱለን ሙበሽሪን ወሙንዚሪን አለ ሊአላ የኩነ ሊናስ ዐለላሂ ሑጀቱን በዕደ ሩሱል። ነቢያቶችን አስፈራሪና አብሳሪ አድርጌ ላኳቸው አለ። ጥሩ ለሰራ ያበስሩታል በጀነት፣ መጥፎ የሰራን ከጀሃነም ያስጠነቅቁታል። ለዚህ ነው የላካቸው። ይሄ ነው ወማ ኢን ዐለይከ ኢለል በላግ። ሙሐመድ ሆይ በአንተም ላይ በቀደምት ነቢያትም ላይ ያለባቸው ግዴታ ማድረስ ብቻ ነው ይላል። ፈዘኪር ኢነማ አንተ ሙዘኪር ለስተ ዐለይሂም ቢሙሰይጢር ይላል። ገስጽ፣ አንተ ገሳጭ እንጂ ሌላ አይደለህም፣ እነርሱን አስገዳጅም አይደለህም ይላቸው። ያንን ለራሳቸው ነፃ ምርጫ ፈቅደዋቸዋል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የፈለገ ይማን የፈለገ ይካዳል። አላህ ሱብሓነሁ ወተዓላ ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ። እኔ ሁለት መንገድን አሳይቸዋለሁ የሰው ልጅን በነቢያቶቼ በኩል ኢማ ሻኪረን ወኢማ ከፉራ፣ ወይ አመስጋኝ እንዲሆን ወይ ከሃዲ እንዲሆን አለ። ሁለቱንም መንገድ አላህ በነቢያት በኩል አሳይቷል። ያመነና ትእዛዜን የፈጸመ ጀነትን ይገባል ብሎ ተናግሯል። የካደና እኔን ያመፀ ደግሞ ጀሃነምን ይገባል ብሎ ተናገረ። የሰው ልጅን በዚህ መካከል ተው የራሰ ምርጫ ብሎ ንጹህ ብሎ ሰጠው፣ ያንን የሚለይበት። እሺ ወንድሜ፣ ያው በጣም አመሰግናለሁ። ያው ግራ ስለተገባው ነው ያው መልሰልኛል፣ አመሰግናለሁ። ያው አንድ መልእክት ማስተላለፍ ይችላል? ይቻላል። እሺ ማስተላልፈው መልእክት አሁን እዚህ 880 ሰው አለ እና አብዛኛው የሙስሊም ኦርቶዶክስም የተለያየ እምነት ሊኖር ይችላል እና ከዚህ ያሉ ሰዎች እርስ በርሳቸው እንደዚህ በሙስሊም በምን እያሉ ይጣላሉ። በቃ እንደዚህ በዘረኝነት ምናምን የተለያየ ነገር ይደረጋል እና ማስተላለፍ የምፈልገው ነገር ምንድነው? በማንኛውም እምነት ተሳደብ ወይም ደግሞ የኔ እምነት የበላይ ነው ይሄ የበታች ነው የሚል መጽሐፍ የለም። ስለዚህ ማንም ሰው ከሰው በመሆኑ ብቻ ለምሳሌ እኔ ኦርቶዶክስ ከሆንኩኝ አንተ ሙስሊም ከሆንክ እኔም መጥላት ሳይሆን ያለብህ አንተ ራስህ ይህ ሰው እኮ ሰው ነው፣ የፈጠረውም የኔ አምላክ ነው፣ አላህ ነው የፈጠረው።
ስለዚህ ያላህ ፍጥሩን ደግሞ እኔ ራሴ ማክበር አለብኝ የሚል እምነት ሰው በራሱ ህሊና ማስፈር አለበት። በቃ ፍጥር የሆነ ነገር ማክበር ቢያንስ ፍጡር የሆነ ነገር ካከበረ ወይም ደግሞ ለዛ ሰው ክብር ካለው ትክክለኛውን እምነት ባያገኝ እንኳን አንተ ቅድም እንደመለስክልኝ ልክ በቃ ቢያንስ የተወሰነ እሳት ወይም ደግሞ ከመጥፎ ነገር እንዲቆጠብ ወይም ደግሞ ወደ ትክክለኛው እምነት እንዲመለስ ይሆናል ነው። እንደ እስልምና አላህ ጭቃን ካቦካ ከቆየ በኋላ ጭቃው ከገማ በኋላ ነው ማለት ነው ሰው ያደረገው፣ ወይም ደግሞ አንተ እንዳልከው እስትንፋሱን እፍ ያለበት ማለት ነው። ይሄ ነው ማለት ነው አስተምሮ። ጥሩ እሺ፣ እንዝለለው እንደዛ ከሆነ። ሁለተኛ ደግሞ እዚሁ ላይ እኔ አሁን እያልኩ ያለሁት ከጭቃ ብቻ ሳይሆን ከረጋ ደምም እንደፈጠረው ይናገራል። አልዓለቅ 96:2 ላይ ከረጋ ደም እንደተፈጠረ ይናገራል። ለዚህ ነው መጀመሪያ ላይ የሰው ልጅ አሁን ጭቃና ይኸውልህ አሁን አፈርና ጭቃ እኮ አንድ የሆነ ነገር ነው። ይሄን ጨረስን። ግን የረጋ ደምና ጭቃ ደግሞ አንድ አይደለም። ይሄን ጨረስን፣ ችግር የለውም። አሁን ወደ ሁለተኛው ስንሄድ መጀመሪያ ላይ ይሄኛውን ግን አምነህበታል። መጀመሪያ አምነህበታል። ሰው የተፈጠረው ጭቃው ከገማ በኋላ ነው ማለት ነው። እንደ እስልምና አስተምሮ ወደ ሰውነት እንዲቀየር የተደረገው ማለት ነው። ቅድም አንተ ራስህ ጭቃ በሚተው ጊዜ ይገማል አልከን። አዎ ይሸታል ጭቃ። ምንድን ነው አንተ ሻወር ባትወስድ ሳትወስድ ለብዙ ቀን ብትቆይ ትገማለህ አትገማም? ሻወር ሳይወስድ አንድ ሰው ከቆየ ትገማለህ አትገማም? ሉቃስ ሻወር ሳትወስድ ለብዙ ቀን ብትቆይ የሰው ልጅ ባህሪ እኮ ነው ይሄ። ስድብ አይደለም ይሄ፣ ማነወር አይደለም። ገብቷችኋል? ያለ ማንነት ነው። ጭቃን ብንተው ይሸታል አይሸትም? ይሸታል። አመንክ ይሄን አንተ ራሱ ታል አይደለ? አሁን የረጋ ደም ወደሚለው ስንሄድ ጊዜ መጀመሪያ ላይ ከሆነ ሰምተህ ከሆነ አስተውለህ ከሆነ ስለ ሰው አፈጣጠር ንገረኝ ስትለኝ ከአፈር ብዬ ዝም ለምንድን ነው ዝም ያደረኩት? ወደፊት የምጠይቃቸውን ስለማውቃቸው ነው። ቆይ አንዴ የሰው ልጆች የኛ አፈጣጠር ስንት? አራት አይነት። የአደምን አፈጣጠር ነገርኩ፣ የሔዋንን አፈጣጠር ነገርኩ፣ የመሲሁን አፈጣጠር፣ ከዚያ በአራተኛ ላይ የእኛን አፈጣጠር ነገርኩ። የእኛን አፈጣጠር ነው አሁን ሱረቱል አለቅ ላይ እየጠየቅ ያለው። ከረጋ ደም የሚለው ስለ አዳም አይደለም፣ ስለ ሔዋንም አይደለም። ቷል አይደለ? ከረጋ ደም የሚለው የኛ በእናትና በአባት የምንገኘውን የሰው ልጆችን አጀማመር እየተናገረ ነው። መጀመሪያ ስፐርም ነው አይደለ ሉቃስ? አዎ ያ ስፐርም በሚቆይ ጊዜ የረጋ ደም ይሆናል። ከዚያ በኋላ እንደገና ልክ እንደተላመጠች ስጋ ትሆናለች። ከዛ አጥንት ትለብሳለች። ከዛ ሙሉ በሙሉ አላህ ሱብሓነሁ ወተዓላ በዚያች ላይ ሩህን ይዘራባታል። ከዛ ሰው ሆኖ ይወጣል። ይህን ሂደት በሚገርም ሁኔታ ኢስላም ይጠቅሳል። የረጋ ደም የሚለው የእኛን የሰው ልጆችን አጀማመር ነው። በወንድና በሴት ፈቃድ ስለምንገኘው እንጂ ስለ አዳም አይደለም። በጣም ጥሩ ወንድም። ስለዚህ በማህፀን የሚፈጠረው ልጅና የሚወለደው እኛ የተወለድነው አፈጣጠራችንና መጀመሪያ የነበረው አዳም የተፈጠረው አፈጣጠራችን የተለያየ ነው ማለት ነው። ምክንያቱም እሱ ከጭቃ ነው የተፈጠረው፣ ይሄኛው እንደዚህ ነው ማለት ነው። ስለዚህ ፍጥረት ሁሉ አንድ አይደለም አፈጣጠሩ ማለት ነው በእስልምና አስተምሮ። በሁሉም ነው እንጂ እኔ እናንተ እንዳዳም ነው እንዴት ፈጠር ነው? ከአፈር ነው የእሱን በሰው እሱ በጭቃ የተፈጠረበትን ባህሪውን ሁሉን ነገር ይዘን ነው እኛ አፈጣጠር ፍጥረቱን ስጋነታችን ራሱ እሱ የተፈጠረበትን ነው። ትክክል። ነገር ግን እኛ የተፈጠር ነው እኛ ከዘር ፈሳሽ ከወንድና ከሴት በሚገኙ ዘር ፈሳሽ ከዚያ አዳም ሆኖ ከዚያ ስጋ ለብሶ መንፈስ ተዘርቶበት ሰው ሆነ። ያ ነው። እሺ ሌላ ጥያቄ አለ? አሁን በቃ ተመልሰልኛል። የተረዳሁት ነገር ምንድን ነው? በቃ የሰው ሁሉ በእስልምና አፈጣጠር ፍጥረት እያንዳንዱ ነገር መጀመሪያ አዳም የነበረው ስጋና እኛ ያለን ነገር አንድ አይደለም የሚለውን ተረድቻለሁ። ምክንያቱም ግኝታችን ራሱ አንድ ስላልሆነ ማለት ነው። ግኝታችን አንድ አይደለም። የተፈጠረው አዳም ከአፈር ነው። እሱን ጨረስን። የእኛ ደግሞ አፈጣጠር ያሉ ያው ይለያል። እኛ አዳም ከዘር ፈሳሽ አይደለም የተፈጠረው ከአፈር ነው። ይህን እኔም አንተም የምንቀበለው ነው። እኔ እናንተም ከዘር ፈሳሽ ነው የተፈጠር ነው። ይህን ትቀበላለህ አትቀበል ነው? እንደ ክርስትና አንተ ከአፈር ነው የተፈጠርከው። አዎ እኛ ፍጥረት ሁሉ የተፈጠረው ከአፈር ነው። አንተ ከአፈር ነው የተፈጠረው። የአፈር ደግሞ ባህሪው ምንድን ነው? ይበሰብሳል። እንደሚበሰብስ እኛም ስንሞት እንበሰብሳለን። እሱ እንመጣለን።
ከአፈር የተፈጠረው አዳም ብቻ ነው። ከዚያ በኋላ ያለውን ግን አላህ ልክ እንደ አዳም ወይም እግዚአብሔር ልክ እንደ አዳም ከአፈር አይደለም ያበጃህ አንተ ነው። እናትና አባትህ ግንኙነት አድርገው ከዚያ በኋላ የተፈጠርከው በዘር ፈሳሽ ነው። ገብቶኛል። እሱን አይደለም እኮ እያልኩ ያለሁት እሱ ነው። እሺ የሚበሰብስ በዛ አሁን ለምሳሌ ልንገርህ የኔ ሀሳብ በጭቃ የሆነ ሸክላ ሰራ። በጭቃ የምሰራው ሸክላና ወይም ደግሞ ጀበና ልንለው እንችላለን። በሲሚንቶ የምሰራው አንድ አይደለም፣ ይለያያል። እሱ በጭቃ ከተፈጠረ ጀበናነቱ ጀበና ነው ስሙ ማለት ነው። ግን ያኛው በጭቃ ነው፣ ይሄኛው ደግሞ በሲሚንቶ ነው የተሰራው። የተለያየ ነገር ነው። ስለዚህ ፍጥረት ሁሉ በየጊዜው የተለያየ ነው ማለት ነው። ማለት በዛን ጊዜ የነበረውና አሁን ማለት ነው ጀበናነቱ ነው፣ ሰውነታችንን ነው እያልኩ ያለሁት እኔ። ገብቶሃል አይደለ? ከተረዳው። ስለዚህ ይሄ የተለያየ። ሁለተኛ ደግሞ ሉቃስ አዳም የተፈጠረው ከአፈር ነው አይደለ? በዚህ ታምናለህ ሉቃስ? እንደ ክርስትና በአፈር ነው የተፈጠረው፣ እንደ እስልምና ግን በአፈር ብቻ አይደለም የሚለውን ተረድቻለሁ። እሺ ከጭቃ የተፈጠረው ማን ነው? ቅድም እንዳሳየው ከጭቃ ፈጠርከኝ ይላል። ከጭቃ ተፈጠርኩ ተምሮ ምን አልከኝ? እግዚአብሔር ሆይ ከጭቃ ፈጠርከኝ ብዬ ብሎ ቅድም አስነብቤህ ሰው ከጭቃ ተፈጥሯል ወይ ስለ አዎ ተፈጥሯል አላልክም እንዴ? ትክክል። በጣም ጥሩ። ስለዚህ ጭቃ ምን ይሰጣል? ከምን ጋር ተቀላቅሎ ነው ጭቃ የመጣው? ስልህ ከውሃ ጋር አልከናርን እንዴ? ያ በሚቆይ ጊዜ ይሸታል፣ አይሸትም? ይሸታል። ተሰርቶ በቅርጽ በተሰራ ጊዜ እንደ ሸክላ ይሆናል ወይ? አዎ ይሆናል። ይሄን እኮ ኢስላም ያስቀምጠል። አሁን ይሄንን ጨረስን። ቅድም የሆነች ነገር አንስተህልኛል። ይኸውልህ እዚሁ ላይ ይኸውልህ አሁን ካልከው መልሰህ ሳይሆን ዝም ብለህ ሳይሆን መሄድ ያለብህ እኮ ማለት ነው ትክክል። ይህም እኔም እኮ አምኜበታለሁ። ምንድን ነው ያልከኝ? ጭቃ ተፈጥሯል፣ ጭቃ ሲቆይ ደግሞ ይሸታል አልከኝ። አዎ ይሸታል፣ እኔም አልኩ አይደለ? ስለዚህ ከሚገማ ጭቃ ፈጠር ነው ካለ በቃ ከገማ በኋላ ነው ማለት ነው የሰው ልጅን የፈጠረው። ምክንያቱም ከዛ ፈጠርኩ ስላለ ጭቃው ከተቦካ ከገማ በኋላ ነው የሰው ልጅን የፈጠረው አላህ ተብሎ በእስልምና ያስተምራል ነው እያልኩ ያሉት። አንተም ያስረዳኝ ይሄንን ነው። በዚህ ደረጃ ላይ በዚህ ፖይንት እግዚአብሔር መቼ ነው የፈጠረው? ሰው አይታወቅም መጽሐፍ ቅዱስ ላይ። የኛ አምላክ ግን ያውቃል። መቼ ነው ሰውን የፈጠረው እኮ አልኩ እኮ። አሁን እኮ አንተ በምትመልስ ወደ ሌላ ቦታ አትሂድ፣ ወደ ሌላ ቦታ አትሂድ፣ ወደ ሌላ ቦታ አትሂድ። መልስ፣ እዚህ ራስህ ባልከው መልስ። መጀመሪያ ጭቃ ሲቆይ ይሸታል ካልክ የሰው ልጅ የተፈጠረው ደግሞ ከሚገማ ነው ካልክ ከቆየ በኋላ ከገማ በኋላ ነው ማለት ነው የተፈጠረው። ይሄ ነው። ለምን አታምንም? አስተምሯል። ታፍርበታለህ እንዴ? ለምን ታፍርበታለህ? ተገባሽ እንዴ? እግዚአብሔር መቼ ነው ሰውን የፈጠረው? አሁን ልትያዝ ነው በቃ። አካሄደህ ቀየርክ። እስካሁን መረዳት ወላሂ በጣም ስለተረዳ የሆነ ነገር ያገኘ መስሎት ነው። እሱ በደንብ አድርገህ ደረሰህ። አሳመንከው። ቅድም ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ ላይ አልጠየቅኩም። ማንበብ ትችላለህ። አልጠየቅኩም። እሱ ከውሃ ጀምሮ እስከ ሁሉም ቅድም አምናሃል። እንዴት ጀምሮ ከውሃ ጀምሮ እንደፈጠረው ዘርዘር። እግዚአብሔር ካልሆነ ሰውን አልፈጠረውም ማለት ነው። አሎ ይሰማል? አይሰማም? እንዴት አድርጎ ፈጠረው ሰው? እኔ እኮ እየጠየቅኩ ነው ይህንን ጥያቄ ራሱ አንተን እና በዚህ ላይ የሚያስተምረው አስተምሮ የተሳሳተ ነው እያልኩ ነው እኮ ወንድሜ። ያው ተመልሶልሻል። ግን አሁን እንዴት ነው የፈጠረው እግዚአብሔር ሰውን? መልስ። የተሳሳተ እያለ እንዴት ነው እግዚአብሔር የፈጠረው ሰውን? እሺ ዘፍጥረት ምዕራፍ 2 ከቁጥር 7 ላይ ያውጣና አንብብ። እንዴት እንደተፈጠረ ማስረጃ ስጠይቅህ ትነግረኛለህ። እንዴት ነው የፈጠረው ንገረኝና ከዛ እዚህ ቦታ ሂድ ትለኛለህ። ለማስረጃ እንሄዳለን። እንዴት ፈጠረው ሰውን እግዚአብሔር? እሺ ጠብቀኝ እና መልሱን መልስ። መጽሐፍ እንድታነባ አይደለም። አንተ መልስና ከዚያ በኋላ ማስረጃ ስጠይቅህ ትሰጠኛለህ። መቼ ጠየቅኩ? ሉቃስ አሎ ይሰማል? አቤት። ምን አልከኝ? እንዴት ፈጠረው? ያፈጣጠሩን ሂደት ንገረን እስኪ። ከጭቃ ከአፈር የሚለውን አምነሃል። ደስ የሚለው እንዴት ፈጠረው? ይሄንን አለ በዛፍ የለም። ወፍ ካለ ሳይ የሰው ልጅ የተፈጠረበት እንዴት መሰለ?
ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ አንብብና እዛ ላይ ሄደ በመጽሐፍ ቅዱስ ትረዳዋለህ። አንብበው አንብብልን። አውጣና መጽሐፍ ይዘሃል፣ መቼም እያነበብክ ነው አይደል? መጽሐፍ ይዘሃል፣ አንብብልን እስኪ ምን ይላል? እሺ ዘፍጥረት 2 ከቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እሺ ከጭቃ ፈጠረው ይለናል መጽሐፍ ቅዱስ ላይ። እንዴት ነው ከጭቃ ሊፈጥር የቻለው? ቅድም አምናሃል ከጭቃ እንደተፈጠረ ሰው። እንዴት ከጭቃ ሊፈጠረ ሰው እንዴት ፈጠረ? በእጁ አበጃይቶ ነው የፈጠረው የሰው ልጅ። ጭቃ እንዴት ተፈጠረ? አፈር መቼም ዝም ብሎ ጭቃ አይፈጥርም። እንዴት ተፈጠረ? በውሃ ብለህ አምናሃል ቅድም። በውሃ የሚለው የቱ ጋር ነው? የጌታ ሰው ከምድር አፈር ነው እኮ ያልኩህ። ያነበብኩልን አላዳመጥከውም እንዴ? ዘፍጥረት 2 እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው ነው እያልኩ ያለሁት እኮ። በፊቱም የሕይወትን እስትንፋስ እፍ አለበት። ጭቃ እንዴት ሰጠ? ቅድም በውሃ ብለኸኛል። በውሃ የሚለውን አሳየኝ። ወጣ፣ ወላሂ በራሱ ጊዜ ወጥቷል። አያችሁ፣ ምክንያቱም በውሃ የሚል የለምና። ወፍ ከምን እንደፈጠረው እግዚአብሔር ሰው ልጅ አይታወቅም። ከአፈር ብሎ ሂሳብ የለም። ከአፈር አለ ከጭቃ። እሺ ቅድም ከጭቃ ተፈጥሮታል? አዎ ፈጥሮታል። ስለዚህ ከጭቃ እንዴት ተፈጠረ ስለው ውሃ አለኝ። ኦኬ ውሃ የሚለው የቱ ጋር ነው? ውሃ የሚለው የቱ ጋር ነው? ይሄ አንድ ያክል የሚካበድ ጥያቄ ሆኖ አይደለም የያዝኩህ። እንደ ይዘህ ስላስገደድከኝ አንተ በራስህ ጊዜ ደስ በሚል ሁኔታ እየተረዳ ነበር። መልሱን እንዳገኘ ሲያውቅ ጊዜ በቃ ተሳስተዋል የሚለውን ተናግሮ ለብሔር ብቻ። ኦኬ መጀመሪያ ያነሳት ነገር ነበረች። እኛ ግን የምንበሰብስ ፍጡር ነን ብሏል አይደለ? በዚያች ጉዳይ ላውራ ፈልጌ ነበር። ማውራት የሚፈልግ ክርስቲያን ካል መግባት ይችላል። ኢየሱስ ክርስቶስ ራሱ ፍጡር እንደሆነ እንድትረዱ በዚያው። ኢየሱስ ክርስቶስ ፍጡር ነው። መረዳት የሚፈልግ ክርስቲያን ካለ መግባት ይችላል። መግባት የሚፈልግ ክርስቲያን ላ ኢዳ ፊ መሲሕ ሙሕተረም ዩሪድ አን ዩናቅሸና ፊ ልዓቂደት ልመስኢያ ፈልመጃል መፍቱሕ ልደሊል ወልቡርሃን ወልእሕትራም። እሺ ጥያቄ ያለው መጠየቅ ይችላል።